ሰላም ተማሪዎች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የስምንተኛ ክፍል ጀነራል ሳይንስ የመጨረሻውን ዩኒት ነው። ዩኒት 7 በአምስት ፓርት ከፋፍለናቸዋል። እያንዳንዳቸው የራሳቸው የሆነ ጥያቄ መጨረሻ ላይ አስቀምጥላችኋለሁ። ስለዚህ በጥሞና ትምህርቱን ከተከታተላችሁ በኋላ ጥያቄውን መስራት ይጠበቅባችኋል ማለት ነው። ዩኒት 7 ፊዚካል ፌኖሜና ኢን ደ ሰራውንዲንግ ይላል። በዙሪያችን ያሉ ተፈጥሯዊ የሆኑ ክስተቶችን ነው የምናየው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ቪዲዮ ከተመቻችሁ ደግሞ ለጓደኞቻችሁ ሼር አድርጉላቸው። 7.1 ፌኖሜና ኦፍ ላይት። መጀመሪያ ላይ የምናየው ምንድነው? የመብራት ክስተትን ነው ላይት። ስለዚህ በዚህ ፓርት የምናየው ስለ ላይት ወይም ደግሞ ስለ መብራት ይሆናል ማለት ነው። መጀመሪያ ዋት ኢዝ ላይት? መብራት ምንድን ነው? ዊ አር ሳምታይምስ አፍሬድ ቱ ወክ ኢን ደ ዳርክ። አንዳንዴ በጨለማ ለመሄድ እንፈራለን አይደለ? ቢካዝ ዊ ካን ኖት ሲ አወር ሰራውንዲንግ። ምክንያቱም ምንድን ነው? ዙሪያችን ወይም ደግሞ ሰራውንዲንጋችን ማየት ስለማንችል ነው። ዘ ግሬተር ፓርት ኦፍ ዋት ዊ ናው አባውት ዘ ወርልድ አራውንድ አስ ኢዝ ዘ ሪዛልት ኦፍ አወር ቪዥን። በዓለም ላይ የምናውቀው ትልቁ ነገር የምን ውጤት ነው የሚለው የእይታችን የቪዥን ውጤት ነው። ቪዥን ማለት እይታ ነው፣ የእይታችን ውጤት ነው። ላይት ሄልፕስ አስ ቱ ሲ ቲንግስ አራውንድ አስ by producing a sensation of sight through our eye and brain. ላይት ለእኛ ምን ያግዘናል? ነገሮችን በዙሪያችን ያሉ ነገሮችን እንድንመለከት ወይም ደግሞ እንድናይ። በምን? በሴንሴሽን ኦፍ ሳይት ወይም በእይታ ስሜት ማለት ነው። እንግዲህ ሴንስ ማየት አንዱ ሴንስ ነው አይደል? አይን አንዱ የስሜት ህዋሳችን ስለሆነ በእይታ ሴንሴሽን አማካኝነት በዙሪያችን ያሉ ነገሮችን ስናይ በአይናችንና በምናችን ነው የምናየው። በብሬን አይናችን አይቶ ለብሬን ያቀብላል ወይም ደግሞ ለጭንቅላታችን። ከዛ በኋላ ነው ያየነው ነገር ሪኮግናይዝ ማድረግ የምንችለው ማለት ነው። ላይት ኦልሶ ሜክ ፕላንትስ ቱ ግሮው ኤንድ ፕሮዲውስ ዘ ፉድ ዊ ኢት። ይሄ ላይት በተጨማሪ እጽዋቶቹ ምግባቸውን እንዲያዘጋጁ ይረዳቸዋል። ያን ምግብ ደግሞ እኛ የምንመገበው ምግብ ነው። እጽዋቶች ያዘጋጁት ነው የምንመገበው። ፕላንትስ ስቶር ኢነርጂ ዊች ኢዝ ፕሮዲውስድ ፍሮም ዘ ሰንላይት። እጽዋቶቹ ኢነርጂያቸውን ስቶር የሚያደርጉት ወይም ደግሞ የሚያጠራቅሙት ከሰንላይት ከፀሐይ ብርሃን የተቀበሉትን ኢነርጂ ነው። ስለዚህ ላይት ኢነርጂ ለምግብነት የምንጠቀመው እጽዋቶቹ የሚሰሩት ነው። በተጨማሪ ደግሞ ዙሪያችን እንድናይ ወይም ደግሞ አካባቢያችንን እንድናይ ይረዳናል። ላይት ኢዝ አን ኤሌክትሮማግኔቲክ ዌቭ። ላይት መብራት ሲባል እንግዲህ ኤሌክትሮማግኔቲክ ዌቭ ነው። ኤሌክትሮማግኔቲክ ሲባል የሆነ ዌቭ ማለት እንዲህ ከፍና ዝቅ እያለ የሚሄድ ለምሳሌ ውሃን አይታችሁ ታውቃላችሁ አይደለ? የሆነ ዋር ዋር የሚል ነገር ከፍ ዝቅ ሲል ዌቭ ማለት እንደዚህ አይነት ነገር ነው። እና ይሄ ላይት ኤሌክትሮማግኔቲክ ዌቭ ነው። which is emitted from a hot body። የሚወጣው ደግሞ ከየት ነው? ከሞቃታማ ከሆኑ አካላት ነው። to produce light መብራት ይህን ላይትን ለመፍጠር some other forms of energy have to be converted into light energy። የሌላ የኢነርጂ ፎርም ወደ ላይት ኢነርጂ መቀየር አለበት። ለምሳሌ in an electric lamp electrical energy is changed into light and heat። በኤሌክትሪክ ላምፕ ወይም ደግሞ ኤሌክትሪኩ የሚሰራው መጀመሪያው ኤሌክትሪክ ኢነርጂው ወደ ምንድን ነው የሚቀይረው? ወደ ሂት እና ወደ ላይት ነው የሚቀይረው፣ ወደ ሙቀትና ወደ መብራት። ስለዚህ ኤሌክትሪኩ ወደ ሙቀትና ወደ መብራት ተቀየረ ማለት ላይትን ለመስራት የሆነ ነገር ወደ ሌላ ነገር ወደ ላይት ኢነርጂ መቀየር አለበት ለማለት ነው። ሶርስስ ኤንድ ፕሮፐርቲስ ኦፍ ላይት። የመብራት ሶርስ ወይም ደግሞ ምንጩ ምንድን ነው እና ባህሪያቶቹን ስናይ some source of light are bodies which generate and emit light energy of their own። የተወሰኑ የመብራት ምንጮች ላይትን ጀነሬት ማድረግ ወይም ደግሞ መፍጠርና ኢሚት ማድረግ መልቀቅ የሚችሉ ናቸው። በምን? በራሳቸው ማለት ነው። በራሳቸው ላይት ኢሚት እና ጀነሬት ማድረግ የሚችሉ የተወሰኑ ሶርሶች አሉ። ዘስ ቦዲስ አር ኮልድ ሉሚኔስ ቦዲስ። ምን ይባላሉ እነዚህ ቦዲዎች? ሉሚኔስ ቦዲ ወይም ላይትን ፕሮዲውስ እና ኢሚት ማድረግ የሚችሉ ማለት ነው። ፎር ኤግዛምፕል ለምሳሌ ዘሰን ፀሐይ የራሷን ላይት ማምረት ትችላለች፣ እዛ ደግሞ ትለቃለች፣ ኢሚት ታደርጋለች። ሌላው ፋየር እሳት የራሱን ላይቱ የራሱ ነው፣ እዛ ደግሞ እሱን ላይቱን መልቀቅ ይችላል። ሌላው በርኒንግ ላምፕስ የሚነድ ላምፕ የሚባለው እሱም ላይት ፕሮዲውስ ማድረግ ይችላል። ኤንድ በርኒንግ ካንድልስ የሚነድ ካንድል አሁንም ሻማ ማለት ነው። እሱ ምንድናቸው? እነዚህ የተዘረዘሩት ሁሉ ሉሚነስ ቦዲ ወይም መብራትን ማምረትና መልቀቅ የሚችሉ ናቸው። they are source of light። ስለዚህ እነዚህ ምን ይባላሉ? source of light ወይም የመብራት ምንጮች ይባላሉ። መብራት የሚገኝባቸው ምንጭ ይባላሉ። most bodies do not generate light of their own።
አብዛኛዎቹ ቦዲዎች ደግሞ የራሳቸውን ላይት ጀነሬት ማድረግ ወይም ደግሞ ፕሮዲስ ማድረግ አይችሉም። ፕሮዲስ ማለት ማምረት ነው። የራሳቸውን ላይት ማምረት አይችሉም። ሰች ቦዲስ አር ነን ሉሚኒየስ ቦዲስ። ምን ይባላሉ? ነን ሉሚኒየስ፣ የራሳቸውን ላይት ማምረትና መልቀቅ የማይችሉ ማለት ነው። ነን ሉሚኒየስ ቦዲስ አር ቪዚብል ኦንሊ ዌን they receive light from some luminous body and reflect it to our eye። ነን ሉሚነስ ቦዲ የሚባሉት የሚታዩት መቼ ነው? ከሌላ ቦታ ላይት ሪሲቭ ሲያደርጉ ወይም ደግሞ መብራት ሲቀበሉ ወይም ደግሞ መብራት ሂዶ ከነሱ ላይ ሲያርፍባቸው ይታያሉ እንጂ ያንን ሪፍሌክት ማድረግ ወይም ደግሞ ማሳየት ይችላሉ እንጂ በራሳቸው መታየት አይችሉም። ስለዚህ ነን ሉሚኔስ የተባሉት ለዛ ነው፣ በራሳቸው ላይትን አውጥተው መታየት ስለማይችሉ። ፎር ኤግዛምፕል ወል፣ ለምሳሌ ወል ወይም ደግሞ ግድግዳ መብራት ካላረፈበት አይታይም አይደል? አሁን ለምሳሌ ግድግዳው ጨለማ ቢሆን የት ላይ እንዳለ አይታወቅም። እሱ ምንድነው? ነን ሉሚኔስ ነው። ፐርሰን እኛ ሰዎች የራሳችን ብርሃን ማመንጨት ስለማንችል ነን ሉሚኔስ እንባላለን። ሌላው ትሪ፣ ዛፎቹ የራሳቸውን ብርሃን ማመንጨት አይችሉም። ቡክስ፣ መጽሐፍት፣ ሙን፣ ጨረቃ ኤንድ ማውንቴንስ እነ ተራሮች ምናምን አር ነን ሉሚነስ ቦዲስ ይባላሉ። ዋይ ኢዝ ኖት ደ ሙን ደ ሶርስ ኦፍ ላይት? ለምንድን ነው ጨረቃ የመብራት ምንጭ ያልሆነችው? ትታየልህ? ጨረቃ መብራት አላት አይደል? እንደውም ታበራልናለች። ለምንድን ነው? እስኪ መልሱ ሞክሩ። እንግዲህ እንደሚታወቀው ጨረቃ ብርሃኗን የምታገኘው ከፀሐይ ነው። ፀሐይ ሂዳ ከእሷ ላይ ካረፈች በኋላ የፀሐይ ጨረር ነው እንጂ ወደ እኛ የሚመለሰው። ጨረቃ የራሷ የሆነ ብርሃን ስለማታመነጭ ነን ሉሚኔስ ይባላል። ምክንያቱም የጨረቃ እንደውም ከፀሐይ ተነስቶ የሚሄደውን ብርሃን መሬት ስትከልላት ነው አይደለ? ጨረቃ የሆነች ግማሽ ሆነች ምናምን የምትባለው ከፀሐይ የሚሄደውን ብርሃን መሬት ስትከልላት ወይም ደግሞ ስትጋርዳት ስለሆነ ጨረቃ የራሷ የሆነ መብራት አታመነጭም። ስለዚህ ነን ሉሚኔስ ናት ማለት ነው። ሌትስ ቴክ አዘር ፕራክቲካል ኤግዛምፕል ኢን አወር ላይፍ። በህይወታችን ያሉ ፕራክቲካል የሆነ ወይም ተግባራዊ የሆነ ምሳሌ ስንወስድ ኢፍ ዩ ኦፕን ኤ ዊንዶ ፌሲንግ ሰንላይት። አሁን እናንተ በፀሐይ በኩል ያለውን በር ወይም ደግሞ መስኮቱን ብትከፍቱት ኦር ወክ ስሩ ትሪስ አት ሰንራይዝ ኦር ሰንሴት ወይም ደግሞ በዛፎቹ ዙሪያ ፀሐይ ስትወጣ እና ስትገባ በተንቀሳቀሰው ዩ ዊል ሲ ዘ ላይት ስትሪሚንግ ስሩ ዘ ስትሬት ላይንስ አስ ኢት ፓስ ስሩ ዘ ዊንዶ። ምን ማየት ትችላላችሁ? ላይት ስትሪሚንግ ወይም ላይቱ መብራቱ እያለፈ በዊንዶ እያለፈ ታዩታላችሁ። ቱ ዘ ኦፖዚት ዋል ኦር ወደ የት ነው የምታዩት? ወደ ተቃራኒ ዋል ነው ላይቱ ሲያልፍ የምታዩት። ከፀሐይዋ ወደ ተቃራኒ ወደ እኛ ማለት ነው፣ ወደ ዊንዶ። ኦር ቢትዊን ዘ ብራንች ኦፍ ትሪስ ቱ ዘ ግራውንድ ወይም ደግሞ በብራንቾቹ ፀሐይዋ ስትንቀሳቀስ እቺ ምንድነው ፀሐይ ለመግባት ስትል በብራንች መካከል የምታየው ላይት እየተቀየረ ወይም ደግሞ እየተንቀሳቀሰ ይሄዳል። ስለዚህ ይሄ የሚያሳየው ምንድነው? ላይት ከሆነ ቦታ ላይ ሲያርፍበት ያንን ቦታ እንደሚያሳየን ነው ማለት ነው። ሳም ኦብጀክትስ ላይክ ዘ ወል ዱ ኖት አለው ላይት ቱ ፓስ ትሩ ደም አት ኦል። የተወሰኑ ኦብጀክቶች ደግሞ ላይት በነሱ በኩል ማለፍ የማይችልበት የተወሰኑ ኦብጀክቶች ደግሞ ላይት በእነሱ በኩል ማለፍ አይችልም። እነሱ ለምሳሌ ወልና ለምሳሌ ግድግዳ ማለት ነው። ግድግዳ በመብራት ብታበሩበት አያልፍም አይደለ? እዛው ላይ ነው የሚመለሰው። ሰች ኦብጀክትስ አር ኮልድ ኦፓክ። እነዚህ አይነት ኦብጀክቶች ምን ይባላሉ? ኦፓክ፣ ላይትን ማሳለፍ የማይችሉ ከሌላ ቦታ የመጣ ላይት ቢሆንም ራሳቸው ባያመነጩትም ግን ደግሞ ላይት የማያልፍባቸው ከሆኑ ኦፓክ ይባላሉ። ምንም ብርሃን የማያስተላልፍ ከሆነ ማለት ነው። አዘር ኦብጀክትስ አለው ላይት ቱ ፓስ ትሩ ደም ፓርሻሊ። በከፊል በእነሱ በኩል ማለፍ የሚችለው ኦብጀክት አሉ። ሰች ኦብጀክትስ አር ሳይድ ቱ ቢ ትራንስሉሰንት። ፓርሻሊ በከፊል የሚያስተላልፉ ከሆነ ደግሞ ትራንስሉሰንት ይባላሉ። ስፔሻል ግላስስ ዩዝድ ኢን ቶይሌት ኤንድ ባዝሩም ዊንዶውስ ኤንድ ዋተር አር ኤግዛምፕል ኦፍ ሰች ማተሪያል። የሆነ የተለየ ለየት ያሉ ግላሶች አሉ። እነሱ ደግሞ ቶይሌቶች፣ ሽንት ቤቶች እና ባዝሩም ላይ ለዊንዶ የምንጠቀማቸው እና ደግሞ ውሃ የዚህ የትራንስሉሰንት ምሳሌዎች ናቸው። ምክንያቱም በከፊል ነው የሚያስተላልፉት ማለት ነው። መብራቱን በከፊል ነው፣ ሙሉ ለሙሉ አያስተላልፉትም፣ ሙሉ ለሙሉ አይከለክሉትም፣ እንዳያልፍ አያደርጉትም። ስለዚህ ትራንስሉሰንት ይባላሉ።
ማቴሪያልስ ላይክ ኤር ኤንድ ኦርዲናሪ ዊንዶውስ ግላስ አለው ላይት ቱ ፓስ ትሩ ዘም። ምን አይነት ማቴሪያሎች ደግሞ አሉ? እንደ አየር ምንም አይነት ላይት አይከለክልም አይደለ? ከአንድ ቦታ ወደ ሌላ ቦታ ብሄድ አይከለክልም። እና ደግሞ የዊንዶ ግላስ ወይም ደግሞ የመስኮት መስታወት ማለት ነው፣ እሱ ማስተላለፍ ይችላሉ። ዩ ካን ሲ ቲንግስ ትሩ ዘም ክሊርሊ። በእነሱ በኩል ነገሮችን አሳልፈን በግልጽ ማየት እንችላለን። ሰች ኦብጀክትስ አር ሳይድ ቱ ቢ ትራንስፓረንት። እነዚህ ላይትም ሙሉ ለሙሉ የሚያስተላልፉ ከሆነ ደግሞ ትራንስፓረንት ይባላሉ። ምሳሌዎች ምን ብያቸዋለሁ? አየርና ኦርዲናሪ ዊንዶ ግላስ ወይም ደግሞ የመስኮት መስታወት ማለት ነው። ሙሉ ለሙሉ ማስተላለፍ ብርሃንም ማስተላለፍ የሚችል they serve as media for the propagation of light። እነዚህ ለምን እንደምን ያገለግላሉ? ላይት የሚስተላለፍባቸው ሚዲያዎች ወይም ደግሞ ላይት የሚያልፍባቸው ነገሮች በመሆን ያገለግላሉ። ቀጣይ የምናየው ሪፍሌክሽን ኦፍ ላይት ነው። ላይት ሪፍሌክት ያደርጋል። እሱ ደግሞ እንዴት ነው ሪፍሌክሽን የሚባለው ምንድን ነው ስንል ላይት ትራቨል ኢን ኦል ዳይሬክሽን ፍሮም ኤ ሶርስ። ብርሃን ከሶርሱ ከምንጩ ተነስቶ በሁሉም ዳይሬክሽን ይሄዳል፣ ትራቨል ያደርጋል። ዘ ዳይሬክሽን ኦፍ ላይት ፕሮፓጌሽን ኢዝ ሪፕሬዘንትድ ባይ ራይስ ኦፍ ላይት። ዳይሬክሽኑ ወይም ደግሞ የሚሄድበት አቅጣጫ ላይቱ ፕሮፓጌት የሚያደርግበት አቅጣጫ የሚወከለው በምንድን ነው? ራይ በሚመስል በላይቱ ራይ ማለት ነው፣ እንደዚህ በቀስቱ ማለት ነው። ላይት ትራቨል ኢን ስትሬት ላይን ኢን ዋን ሚዲየም። በአንድ ሚዲየም ላይ ወይም ደግሞ አንድ በሚሄድበት ሚዲየም ላይ ላይት በምን ይሄዳል? በስትሬት ላይ ምንም ጎጥበጥ ምናምን አይልም፣ ቀጥ ብሎ ነው የሚሄደው። ዌን ላይት ሪችስ ደ ባውንደሪ ኦፍ አናዘር ሚዲየም። ይህ መብራት እየሄደ ይህ ላይት ወይም ይህ ብርሃን እየሄደ ባውንደሪውን ሲያልፍ ወይም ደግሞ የሆነ ድንበር የአንዱ ሚዲየም፣ እንግዲህ ሚዲየም የሚባለው ለመብራት የሚሄድበት ነው። ለምሳሌ አየር አንዱ ሚዲየም ነው። በውሃ የሚያልፍ ቢሆን ውሃ ደግሞ አንዱ ሚዲየም ነው። ስለዚህ ይሄ ላይት የሚሄድበት ከአንዱ ሚዲየም ለምሳሌ ከአየሩ ወደ ውሃው ሄዶ ቢደርስ ያነ የሁለቱ ሚዲየም ድንበር ላይ ባውንደሪው ላይ ሲደርሱ ሳም ቼንጅ ሜይ ሃፕን፣ የሆነ ለውጥ ይካሄዳል። ቀጥ እያለ እየሄደ የነበረው አቅጣጫ ሊቀይር ይችላል። ሳም አማውንት ኦፍ ላይት ኢዝ አብሶርብድ ባይ ተ ባውንደሪ ሚዲየም። ባውንደሪ በድንበሩ የተወሰኑ ላይቶች አብዞርብ ይደረጋሉ ወይም ይገባሉ። ዘረስት ኢዝ የቀሩት ደግሞ ሪተርን ባክ ኢንቱ ዘ ፈርስት ሚዲየም፣ ወደ መጀመሪያው ሲሄድበት ወደ ነበረው ሚዲየም ሪተርን ባክ ይደረጋሉ፣ ይመለሳሉ። ኢፍ ዘ ሰርፌስ ኢዝ ፖሊሽ ኤንድ ግሌዝ ላይክ ሚረር፣ ሰርፌሱ እንደ ሚረር ያለው ደግሞ እንደ መስታወት አይነት ነገር ከሆነ ሞስት ኦፍ ደ ላይት ኢዝ ተርን ባክ ፍሮም ደ ሰርፌስ፣ አብዛኛው ላይት ይመለሳል ተርን ባክ። ምክንያቱም አሁን ሚረር ላይ መስታወት ላይ መብራት ብታበሩ ተመልሶ ይታያቸዋል አይደለ? እሱ ሪተርን ባክ ሲሆን ነው። ይህ ማለት ከአንዱ ሚዲየም አየር ነበረ፣ በአየር አድርጎ ላይቱ ሂዶ ከሌላኛው ሚዲየም ከመስታወቱ ሲደርስ ከመስታወቱ አብዞር የሚደረግ ይኖራል፣ የቀሩት ደግሞ ሪተርን ባክ ይደረጋሉ ማለት ነው። ዚስ ፌኖሜና ኦፍ ላይት ኢዝ ናውን አስ ዘ ሪፍሌክሽን ኦፍ ላይት። ይሄ ሪተርን ባክ የሚደረገው ላይት ወይም ደግሞ የሚመለሰው ላይት ምን ይባላል? ሪፍሌክሽን ኦፍ ላይት። የብርሃን ሪፍሌክት አድረገ ወይም ደግሞ ተመልሶ ባክ አድረገ ይባላል። ሪፍሌክሽን ኦፍ ላይት ኢዝ ዘ ተርኒንግ ባክ ኦር ባውንሲንግ ኦፍ ላይት ዌን ኢት ኢንካውንተር ኤ ዲፍረንት ሚዲየም። ሪፍሌክሽን ኦፍ ላይት የሚባለው ማስተዋል አለባችሁ። ሪተርን ባክ ወይም ደግሞ ባውንስ ኦፍ ሲሆን ወይም ደግሞ ሲመለስ ላይት ሲመለስ ከየት ወይም ኢት ኢንካውንተርስ ኤ ዲፍረንት ሚዲየም፣ የተለያዩ ሚዲየሞችን በሚያልፍበት ጊዜ ነው። እንግዲህ ሁለት ሚዲየሞች ከሆኑ አንዱ ሚዲየም ጨርሶ አዛኛው ሲደርስ ማለፍ የማይችል ከሆነ ወደዚህኛው ወደ ነበረበት ሚዲየም ይመለሳል ማለት ነው። Actually, we see the light because it hits particle in its path and reflects to our eyes. ይህን ላይቱን እናየዋለን ምክንያቱም ፓርቲክሉ ሂት አድርጎ እንደገና ወደኛ አይን ስለሚመለስ ሪፍሌክት ስለሚያደርግ። ሪፍሌክሽን በምስል ስናየው ሪጉላር ሪፍሌክሽን እና ዲፊውዝ ሪፍሌክሽን ይባላል። ሪጉላር የሚባለው አሁን ይሄ ለምሳሌ እቺ አንዷ ሬይ ማለት ላይት የሚሄድበት አቅጣጫን የሚያሳየን ነው ብለናል አይደል? እቺ ሬይ እየሄደች መታ እዚህ ደረሰች። ከዛ በኋላ ይሄን ሚዲየም ጨርሶ ወደዚህኛው ሚዲየም ሲደርስ ማለፍ ከማይችል ከሆነ የተወሰነው ወደዚህ አብዞርብ ተደርጎ የተወሰነው ይመለሳል። አሁንም ይሄኛው እንደዚህ መጥቶ ይመለሳል፣ ይሄኛውም እንደዚህ መጥቶ ይመለሳል። ስለዚህ ምንድነው እኩል ናቸው እነዚህ ሪጉላር ከሆኑ እንደዚህ የመጣውና እንደዚህ የሄደው እኩል ነው። እዛ ደግሞ ይሄ አንግልና እዚህ ላይ ያለው አንግልም እኩል ይሆናል። ዲፊውዝ የሚባለው ደግሞ እንደዚህ ድብልቅልቅ ያለ ከሆነ ወለሉም ራሱ
ቀጥ ያለ ካልሆነ ነው ወለሉ። ይህን እንግዲህ ስታዩት ቀጥ ያለ አይደለም። ስለዚህ ይሄ ዲፊውዝ ይባላል። ዜር አር ቱ ካይንድስ ኦፍ ሪፍሌክሽን አሁን ላይ ያየናቸው ሬጉላር እና ዲፊውዝ ሪፍሌክሽን ይባላሉ። ሬጉላር ኦር ስፔኩላር ሪፍሌክሽን የሚባለው ኢዝ ኤ ሪፍሌክሽን ዌር ደ ሪፍሌክትድ ራይስ አር ፓራላል። ሪፍሌክት የሚደረጉት ራዮች ፓራላል ናቸው። ይህ ማለት እነዚህ መጀመሪያ ላይ ያሉት እነዚህና እነዚህ መጀመሪያ የመጣው ላይት ነው። ከዛ መጀመሪያ የመጣው ላይት መጥቶ እዚህ ሁለተኛው ሚዲየም ላይ ደርሶ ሪፍሌክት የሚደረጉት ደግሞ እነዚህ ናቸው። ሪፍሌክት። ስለዚህ እነዚህ ሪፍሌክት የሚደረጉት ራዮቹ ምንድን ናቸው? ፓራላል ናቸው፣ አይቋረጡም ማለት ነው። ወይም ቀጥ ያሉ ናቸው። እንደዚህ ቀጥ ያሉ ከሆኑ ደግሞ ፓራላል ናቸው ማለት ነው። ሌላው ደግሞ ቱ ዋን አናዘር ኤግዛምፕል ሪፍሌክሽን ፍሮም ሬጉላር ሻይኒንግ ኤንድ ስሙዝ ሰርፌስ ሰቻስ ሚረር። ለምሳሌ ከየት የሚሄድ ሪፍሌክሽን ለዚህ ምሳሌ ይሆናል? ከሚረር ወይም ደግሞ ከመስታወት የሚሄድ ሪፍሌክሽን ወይም ደግሞ ከሪጉላር የሆነ ወይም ደግሞ ቀጥ ያለ የሚያብረቀርቅ እና ስሙዝ የሆነ ሰርፌስ ያለው ወይም ለስላሳ የሆነ ሰርፌስ ያለው ሚረር ለዚህ ምሳሌ ይሆናል። ሚረር መስታወት ማለት ነው። ራሱን ሪፍሌክት አድርጎ ስለሚያመጣ ላይቱን። ዲፊውዝ ሪፍሌክሽን የሚባሉ ደግሞ ኢዝ ሪፍሌክሽን ዌር ደ ሪፍሌክትድ ሬይስ ትራቨል ኢን ራንደም ዳይሬክሽን። ሪፍሌክት የሚደረጉት ሬዮቹ በራንደም ወይም ደግሞ ባገኙት ቦታ ነው የሚሄዱ እንጂ ፓራላል አይደለም። አሁን ለምሳሌ ይሄ ወደዚህ ነው፣ ይሄኛው ደግሞ ወደዚህኛው ነው። ስለዚህ ምንድነው እንዳገኙት ነው የሚሄዱት ማለት ነው። ይሄ ፓራላል አይደሉም። ስለዚህ ዲፊውዝ ተባሉ። ኤግዛምፕል ሪፍሌክሽን ፍሮም ኢሬጉላር ኤንድ ራፍ ሰርፌስ ሰቻስ ዋተር ቦዲስ። ይሄ ሪፍሌክሽን ከምን የሚታይ ኢሬጉላር ወይም ደግሞ ወጥ ያልሆነ ሼፕ ያለውና ራፍ ወይም ደግሞ ሸካራ ከሆነ ሰርፌስ የሚታይ ሪፍሌክሽን ነው። ለምሳሌ ውሃ ላይ የሚታይ ሪፍሌክሽን ቀጥ ያለ ስላልሆነ ዲፊውዝ ሪፍሌክሽን ይባላል። ከዚህ ላይ ስለ ሪፍሌክሽን ስናይ ኢምፖርታንት ተርምስ ዩዝድ ኢን ሪፍሌክሽን ሞዴል ኦፍ ላይት ሬ። ከሪፍሌክሽን ሞዴል የምናየው ኢምፖርታንት የሆኑ ተርሞች አሉ። ለምሳሌ ኖርማል የሚባለው መጀመሪያ ምን ላይ እንጀምር? ኢንሲደንት ሬይ የሚባለው መጀመሪያ ላይ የሚለቀቀው ሬይ ነው፣ ደግሞ መጀመሪያ የሚለቀቀው ላይቱ ነው። ኢዝ ሬይ ኦፍ ላይት ዛት ትራቨልስ ትዋርድ ደ ሪፍሌክቲንግ ሰርፌስ። ሪፍሌክት ወደሚያደርገው ሰርፌስ የሚሄደው መጀመሪያ ላይ የሚለቀቀው ኢንሲደንት ሬይ ይባላል። ከዛ ኖርማል አለ። ኖርማል የሚባለው ምንድን ነው? ኢዝ ደ ላይን ድራውን ፍሮም ደ ፖይንት ኦፍ ኢንሲደንት አት 90 ዲግሪ ቱ ዘ ሰርፌስ። ኢንሲደንት ፖይንቱን ከሰርፌሱ 90 ዲግሪ አድርጎ የሚሰራ ነው። ይህ ቀጥ ያለ መስመር ወደ ላይ ነው። እና አንግል ኦፍ ኢንሲደንት የሚባለው እቺ ኢንሲደንት ራይዋ ከኖርማሉ ያላትን አንግል የሚያሳየን ነው። ኢዝ ደ አንግል ቢትዊን ደ ኢንሲደንት ራይ ኤንድ ደ ኖርማል፣ ከኖርማሉ ጋር ያለው ማለት ነው። እችኛቱ ደግሞ ምን ትባላለች? ሪፍሌክትድ ያደረገችው ራይ ስለሆነች ሪፍሌክትድ ራይ ትባላለች። ኢዝ ደ ራይ ላይት ዛት ባውንስ ኦፍ፣ ላይት የተመለሰባት ሬይ ማለት ናት። አንግል ኦፍ ሪፍሌክሽን ከሆነ ደግሞ ከኖርማሉ ጋር ያላት አንግል የሚያሳይ ነው። እቺ ፖይንት ምን ትባላለች? ፖይንት ኦፍ ኢንሲደንት ኢዝ፣ እቺ ፖይንት ኦፍ ኢንሲደንት ትባላለች፣ ወይም ላይት መጀመሪያ መታ ያረፈችባት ማለት ነው። ኢዝ ኤ ፖይንት ዌር ደ ኢንሲደንት ራይ ስትሪክስ ደ ሪፍሌክቲንግ ሰርፌስ። ኢንሲደንት ራይዋ እቺ መታ ሪፍሌክቲንግ ሰርፌሷን ስትሪክ የምታደርግባት ወይም የምትመታባት ቦታ ኢንሲደንት ፖይንት ትባላለች። ዌን ዩ ሉክ አት ዩር ሰልፍ ኢን ፕሌን ሚረር፣ ፕሌን ሚረር ላይ ዝርግ መስታወት ማለት ነው። እዛ ላይ ራሳችሁን ስታዩ ኢንሲደንት ራይስ ፍሮም ዩር ፌስ ሂት ደ ሚረር ኤንድ ሪተርን አስ ሪፍሌክትድ ሬይ። ኢንሲደንት ራዩ ፊታችን ላይ ያለው ኢንሲደንት ራይ ሂዶ ሚረሩን ይነካና ከዛ ሪፍሌክት ሆኖ ይመጣል። አስ ዘስ ሬይስ ኢንተር ዩር አይ፣ እነዚህ ሬዮቹ መጥተው አይናችን ሲገቡ ዩሲ ዘ ኢሜጁ እናያለን ማለት ነው። ኦፍ ዩር ሰልፍ ዛት ሀፕን ቱ ቢሃይንድ ደ ፕሌን ዊዝ ዊች ደ ሚረር ላይስ ይላል። ሚረሩ ያለበት ቦታ ላይ ሆኖ መጥቶ ተመልሶ ይታየናል። ስለዚህ መስታወት አየን እንላለን። The angle formed by the incident ray and the normal is called the angle of incident። በኢንሲደንት ራዩ እና በኖርማሉ ቀጥ ባለው መስመር መካከል የሚሰራው አንግል ኦፍ ኢንሲደንት ይባላል። the angle formed by the reflected ray and the normal፣ ሪፍሌክት በተደረገው ራይ እና በኖርማሉ መካከል የሚሰራው ደግሞ አንግል ኦፍ ሪፍሌክሽን ይባላል። they are represented by ቴታ ዋን the angle of incident። ኢንሲደንት አንግሏ ቴታ ዋን ትባላለች።
ዳይ አር ሪፕሬዘንትድ አስ ቴታ ኢንሲደንት። አይ ከሆነች ቴታ ኢንሲደንት ነው። ቴታ አር ከሆነ ደግሞ የሪፍሌክሽኑ አንግል ነው ማለት ነው። ቴታ አንግል፣ እች ቴታ በአንግል ነው የምታሳየው። ሌላው ላውስ ኦፍ ሪፍሌክሽን ነው። ይሄ ሪፍሌክሽን ህጎች አሉት። ስቴት ዛት the angle of incident is equal to the angle of reflection። የኢንሲደንት አንግሉ ከሪፍሌክሽን አንግሉ እኩል መሆን አለበት። ሁለቱ አንግሎች እኩል መሆን አለባቸው። የመጀመሪያው ህግ ነው። ሁለተኛ ደግሞ the incident ray, the reflected ray and the normal to the reflecting surface at a point of incident are lie in the same plane። ኢንሲደንት ራይዋ እንደዚህ የምትመጣዋለች፣ ሌላው ደግሞ ሪፍሌክት የምትመለሰዋለች፣ ከዛ ደግሞ ኖርማሉ አለ። እነዚህ ከሴም ፕሌን ላይ እዚህ ላይ ማረፍ አለባቸው። እኩል ቦታ ላይ የሆነች ፖይንት ላይ ማረፍ አለባቸው። ሴም ፕሌን ላይ መሆን አለባቸው፣ እዚህ ስር ላይ ማለት ነው። ይሄ ሁለት ህጎች ስለ ሪፍሌክሽን ያሉ ህጎች ናቸው። ዱ ዩ ቲንክ ዛት ዘ ላው ኦፍ ሪፍሌክሽን ሆልድ ፎር ዲፊውዝ ሪያክሽን? እነዚህ ይሄ ላው ኦፍ ሪፍሌክሽን ለዲፊውዝ ሪያክሽን ዱ ዩ ቲንክ ዛት ዘ ላው ኦፍ ሪፍሌክሽን ሆልድስ ፎር ዲፊውዝ ሪፍሌክሽን? ይሄ የሪፍሌክሽን ህግ ለዲፊውዝ ሪፍሌክሽን ያገለግላል። ዲፊውዝ እንግዲህ ራፍ ሰርፌስ ላይ የሚደረግ ሪፍሌክሽን ስለሆነ ቀጥ ቀጥ ያለ አይደለም። the law of reflection holds for both diffuse and regular reflection። ይሄ ህግ ለሁሉም ነው የሚያገለግለው፣ ለሁለቱም ማለት ነው። ለሬጉላር ሪፍሌክሽንም ለዲፊውዝ ሪፍሌክሽንም ያገለግላል። in diffuse reflection በዲፊውዝ ሪፍሌክሽን ጊዜ when a beam strikes through when a beam strikes a rough surface at an angle ቢሙ ወይም ደግሞ የሚመጣው ላይት ሰርፌሱን ስትሪክ ሲያደርገው ወይም ደግሞ ሲመታው all the rays in the beam will be incident። ሁሉም ራዮቹ ኢንሲደንት at different angle of ኢንሲደንታቸው እያንዳንዳቸው ራይ የተለያየ ሊሆን ይችላል። so the angle of reflection for different rays will be different resulting in reflection in all directions። ስለዚህ አንግል ኦፍ ሪፍሌክሽን የእያንዳንዱ ራይ የተለያየ ሊሆን ይችላል፣ ግን ደግሞ ለአንዱ ራይ ከሆነች አንግል ኦፍ ኢንሲደንት እና አንግል ኦፍ ሪፍሌክሽን እኩል መሆን ግዴታ ነው። ነገር ግን የሌሎቹ ለምሳሌ ላይ ሂደን ስናይ እቺ አንግል አለች አይደል? እቺ ኢንሲደንት ራይ ናት፣ እቺኛቱ ሪፍሌክትድ ራይ ናት። ከዛ እቺ አንግል ኦፍ ሪፍሌክሽን ናት፣ እቺ አንግል ኦፍ ኢንሲደንት ናት፣ እቺኛው ደግሞ አንግል ኦፍ ሪፍሌክሽን ናት። ስለዚህ የዚህች ራይ አንግል ኦፍ ኢንሲደንት እና አንግል ኦፍ ሪፍሌክሽን እኩል ናቸው። የዚችም አንግል ኦፍ ኢንሲደንት እና ሪፍሌክሽን እኩል ናቸው። ነገር ግን የአንዱ ከሌላው ጋር ሊለያይ ይችላል ነው የሚለው። የዚችኛዋም አንግል ኦፍ ኢንሲደንቷ እና አንግል ኦፍ ሪፍሌክሽኗ እኩል ናት። ነገር ግን የዚችኛው አንግል ኦፍ ኢንሲደንት እና የዚችኛው አንግል ኦፍ ኢንሲደንት ተመሳሳይ ላይሆን ይችላል። እሱ ነው ልዩነቱ ዲፊውዝ ላይ። A plane mirror is a glass plate whose one side is painted black or silver። ፕሌን ሚረር ወይም ደግሞ ዝርግ መስታወት የሚባለው ምንድነው? ግላስ ነው ወይም ደግሞ ጠርሙስ ምንድነው? ግላስ ነው እና ደግሞ በጀርባው ባኩ ላይ ምን አለ? ፔንትድ ብላክ ኦር ሲልቨር፣ የሆነ ጥቁር ነገር ወይም ደግሞ ሲልቨር የሚመስል ነገር ይሳልበታል ወይም ደግሞ ይቀባል። ስለዚህ በአንድ በኩል ሚረር ነው፣ በአንድ በኩል ደግሞ ጥቁር ነው። the reflecting surface is the surface that is not painted። ሪፍሌክቲንግ ሰርፌስ የሚባለው ይሄ ላይትን ሪፍሌክት ማድረግ የሚችለው ቀለም ያልተቀባ ነው። ምክንያቱም ፔንት ከሆነ ምንም አያሳይም ማለት ነው። ስለዚህ ቀለም ያልተቀባበት ቦታ ሪፍሌክት ሰርፌስ ይሆናል። rays of light falling on a mirror are reflected in different direction። ራዮቹ ሂዶ እዛ ሚረሩ ላይ አርፎ ሲመለሱ በተለያየ ዳይሬክሽን ነው የሚመለሱት። አንዱ ወደዛ ሊሆን ይችላል፣ አንደኛው ደግሞ ወደዚህ ሊሆን ይችላል። በተለያየ ዳይሬክሽን ሊመለሱ ይችላሉ ወይም ደግሞ ሪፍሌክት ሊያደርጉ ይችላሉ። consider a point object O such as the tip of the candle flame placed in front of the mirror። ለምሳሌ ኦ የምትባል ኦብጀክት ሚረሩ ፊት ለፊት ላይ ካንድል ወይም ደግሞ ሻማ እየበራባት አለች እንበልና ቱ ሬይስ OA and OB streak the mirror at A and B as shown in figure። እዚህ ፊገር ላይ እንደምታየው ሁለቱ ራዮች OA እና OB ሚረሩን ሂት አደረጉት ወይም ደግሞ ሂደው መቱት። after reflection they appear to the eyes as if they were originating from አይ ከሪፍሌክሽን በኋላ አይ እንደተሰራቸው አይነቱ ነው መታየት ቻሉ ነው የሚለው። መጀመሪያ ላይ ኦ አለች፣ እቺ
እችናችን ላይ ራይ ሰራች። ከዛ በኋላ ከሚረሩ ከታየ በኋላ እንዴት ሆኖ ነው የሚታየው? እንደዚህ መስሎ ነው የሚታየው ማለት ነው። አይ ላይ እንዳለው መስሎ ይታያል ነው የሚለው። ኢንሰች ወይ በዚህ መንገድ ኦኤን ኢዝ ኢኳል ቱ አይኤን፣ ኦኤን ከአይኤን ጋር እኩል ነው። ይሄ ርዝመቱ ከዚህ እስከዚህ ያለው ከዚህ እስከዚህ ካለው ጋር እኩል ነው። ሌላው ደግሞ ኦኤን አይ ኢዝ ፐርፔንዲኩላር ቱ ዘ ሚረር፣ ኦኤን አይ ደግሞ እቺ ቀጥ ያለች ስለሆነች ለሚረሩ ፐርፔንዲኩላር ነው። ወይም ደግሞ ይሄ ቀጥ ያለ ቋሚ መስመር ነው። ይሄ ደግሞ ቀጥ ያለ አግዳሚ ሲሆን ፐርፔንዲኩላር 90 ዲግሪ መስራት ይችላሉ ለማለት ነው። አስ ኖ ራይስ አክቹሊ ካም ፍሮም አይ the image is described as virtual image። ከአይ ምንም ራይ የማይመጣ ከሆነ ኢሜጅ ምን ይባላል? ቪርቹዋል ኢሜጅ ይባላል። ቪርቹዋል ኢሜጅ is one through which real rays of light do not pass but which is nevertheless visible to the eye። ቪርቹዋል ኢሜጅ የሚባለው ሪል ወይም ደግሞ ሬው የላይቱ ሬይ አያልፍበትም፣ ነገር ግን ቪዚብል ቱ አይ ላይን የሚታይ ከሆነ ቪርቹዋል ኢሜጅ ይባላል። የቪርቹዋል አፕራይት ኢሜጅ ኢዝ አን ኦፕቲካል ኢሉዥን። ቪርቹዋል አፕራይት ወይም ደግሞ ቪርቹዋል ኢሜጅ ነው አፕራይት የቆመ ከሆነ ኦፕቲካል ኢሉዥን ነው ይላል። ኤሪል ኢሜጅ ኢዝ ፎርምድ ዌን አክቹዋል ራይ ኦፍ ላይት ሚት። ሪል ኢሜጅ የሚፈጠረው መቼ ነው? አክቹዋል ራዮቹ የራሳቸው ሚት ሲያደርጉ፣ የላይቶቹ አክቹዋል ራዮች ሚት ሲያደርጉ ወይም ደግሞ ሲገናኙ ነው። ኢፍ ስክሪን ኢዝ ፕሌስድ አት ዘ ፖዚሽን ኦፍ ሪል ኢሜጅ፣ ፕሌሱ የተቀመጠው በሪል ኢሜጅ ፖዚሽን ከሆነ ዘ ኢሜጅ ኢዝ ሲን ኦን ስክሪን፣ ኢሜጁ ስክሪኑ ላይ መታየት ይችላል። ዘ ኢሜጅ ፎርምድ ኢን ኤ ፕሌን ሚረር ሃዝ ዘ ፎሎዊንግ ካራክተሪስቲክስ። ፕሌን ሚረር ላይ የሚሰሩ ኢሜጆች ካራክተሪስቲክ አላቸው ወይም ደግሞ ባህሪያት አሏቸው። አንደኛው ኢትስ ኢሬክትድ ወይም ደግሞ ቀጥ ያለ ነው። ኖት አፕሳይድ ዳውን እየተገለበጠ አይደለም ነው የሚለው። ሁለተኛ ደግሞ ኢትስ ኦፍ ዘ ሴም ሳይዝ አስ ዘ ኦብጀክት፣ ከኦብጀክቱ ጋር መጀመሪያ ከሚታይ ኦብጀክት ጋር ሳይዙ ተመሳሳይ ነው የሚሆነው። ሶስተኛ ኢትስ ላተራሊ ኢንቨርትድ፣ ነገር ግን በጎን በኩል ኢንቨርት የተገለበጡ ናቸው። ሳይድ ወይ ሪቨርስ ማለት ነው። ሳይዱ ለምሳሌ ግራው ከሆነ በቀኝ በኩል ነው የሚታየው፣ የቀኙ ደግሞ በግራ በኩል ነው የሚታየው። አራተኛ it has the same distance behind the mirror as the object is in front። ከኦብጀክቱ ከሚረሩ ላይ የራቀው ያክል ያና ኢሜጁ ደግሞ ከሚረሩ የራቀ እኩል ዲስታንስ ነው የሚኖራቸው። The image formed in a plane appears to be as far behind the mirror as። ለምሳሌ እናንተ መስታወት ላይ ቆማችሁ እናንተ ከቆማችሁበት እስከ መስታወቱ ያለው ርቀትና ከመስታወቱ እስከ ኢሜጅ የተፈጠረበት ቦታ ወይም ደግሞ እናንተ ቆማችሁ ከሚታያችሁ ቦታ ርቀቱ እኩል ነው የሚለው። ሪፍሌክሽንን በዚህ መልኩ ካየን፣ ቀጣይ ደግሞ ሪፍራክሽን ኦፍ ላይት ምንድን ነው የሚለውን እናያለን። ሪፍራክሽን የሚባለው ሪፍሌክሽን እንግዲህ የላይቱ በወንስ ኦፍ ወይም ደግሞ ባክ መታረን መደረግ ወይም ደግሞ መመለስ ነው። ሪፍራክሽንስ ምንድን ነው ስንል ኢን ዘ ፕሪቪየስ ሴክሽን ዩ ለርንድ ዛት ላይት ትራቨልስ ኢን ስትሬት ላይን። ባለፈው ሴክሽን ቅድም ላይ ላይት በስትሬት ላይን እንደሚያልፍ፣ ብርሃን በቀጥ ባለ መስመር እንደሚያልፍ አይተናል። ይህን ኤጊቭ ሚዲየም የሚያልፈው ደግሞ በተሰጠው ሚዲየም ነው። ሚዲየም ማለት ላይት የሚያልፍበት የሆነ ነገር ነው ብቻ። በት ዚስ ኢዝ ትሩ ኦንሊ ዌን ላይት ትራቨልስ ትሩ ዋን ሚዲየም። ይሄ ግን ትሩ የሚሆነው ደግሞ መቼ ነው? ይህ በአንድ ሚዲየም ብቻ ሲሄድ ነው። ሚዲየም ሲቀይር የሆነ የሚቀይር ነገር ይኖረዋል ማለት ነው። ዌን ኤ ራይ ኦፍ ላይት ትራቨሊንግ ኢን ዋን ትራንስፓረንት ሚዲየም፣ የላይት የብርሃኗ ጨረሯ ትራቨል እያደረገች ባለችበት ጊዜ በትራንስፓረንት ሚዲየም ነው። እንግዲህ ትራንስፓረንት ማለት ሙሉ ለሙሉ ላይትን ማስተላለፍ የሚችል ነው። ኢንተርስ አናዘር ዲፍረንት ትራንስፓረንት ሚዲየም እና ደግሞ ወደ ሌላው ትራንስፓረንት ሚዲየም እያለፈ ከሆነ ኢትስ ዳይሬክሽን ኢዝ ሰደንሊ ቼንጅድ፣ አቅጣጫ ይቀይራል። ሳይታሰብ ወይም ደግሞ ወዲያውኑ አቅጣጫ ይቀይራል። አት ደ ሰርፌስ ሰፓሬቲንግ ዘ ቱ ሚዲያ፣ የት ላይ ነው? ሁለቱ ሚዲያዎች የሚለያዩበት ላይ። ለምሳሌ በአየር ላይ ላይት እየሄደ ቆይቶ ከዛ መስታወት ላይ ቢደርስ ወይም ደግሞ የሚያስተላልፍ መስታወት ላይ ይሄ የመስኮት መስታወት ምናምን አለ አይደለ? ላይት ሙሉ ለሙሉ ማስተላለፍ የሚችሉ በእነሱ ላይ ሲደርስ ሳይታሰብ የሆነ ጊዜ ሰደንሊ ዳይሬክሽን ይቀይራል ሬው። ያነ ዳይሬክሽን ሲቀይር ደግሞ ምንድን ነው የሚሆነው? ምን ላይ ነው የሚቀይረው? በድንበራቸው ላይ፣ በሁለቱ ድንበር ላይ ማለት ነው። ዚስ ሃፕንስ ኦንሊ ኢፍ ዘ ላይት ስትሪክስ ዘ ሰፓሬቲንግ ሰርፌስ ኦብሊካሊ ኦር ስላንቲንግሊ። ይሄ የሚፈጠረው ወይም ደግሞ ይሄ ሀፕን የሚያደርገው ለምንድን ነው?
ላይት ሰፓሬቲንግ ሰርፌሱን ወይም ደግሞ ሁለቱም ሚዲየም የሚያለያያቸውን ሰርፌስ በኦብሊክ ወይም ደግሞ እንደዚህ ጋደም አድርጎ ስለሚመታው ደግሞ ስትሪክ ስለሚያደርገው ነው። ላይት ትራቨልስ ኢን ስትሬት ላይን ዌን ኢት ኢንተርስ ኤኒ ሚዲየም። ከዛ በኋላ ከአዲሱ ሚዲየም ከገባ በኋላ ደግሞ ስትሬት ላይን ላይ ያልፋል። ፔርፔንዲኩላርሊ ወይም ደግሞ ቀጥ ብሎ ማለት ነው። ከሚዲየሙ ቀጥ ብሎ ፔርፔንዲኩላር ማለት ያንኛው አግዳሚ ከሆነ ይኛው ቀጥ ብሎ ነው የሚሄደው። the change in reflection of light ray The change in the direction of the light ray is known as refraction of light. የዳይሬክሽኑን የላይቱ ዳይሬክሽን ቼንጅ መደረግ ደግሞ ምን ይባላል? ሪፍራክሽን ኦፍ ላይት ይባላል። ያንኛው ባውንስ ኦፍ ወይም ደግሞ መመለስ ነው። ሂዶ ደርሶ ወደ ነበረበት ሚዲየም ነው የሚመለሰው። ይሄ ግን አልፎ ሊሄድ ነው። ነገር ግን አልፎ ሲሄድ አንዱ ሚዲየም አልፎ ወደ ሌላኛው ሚዲየም ሲገባ ምን ያደርጋል? የላይት ዳይሬክሽን ቀይሮ ነው የሚሄደው። እሱ ሪፍራክሽን ይባላል። The phenomena of refraction explain why a pencil appears to bend when part of it is immersed in a glass of water or any other liquid. ይሄ ሪፍሌክሽን ፌኖሜና ክስተቱ ኤክስፕሌን የሚያደርግልን ምንድነው? ለምሳሌ እናንተ እርሳሳችሁን ውሃ ውስጥ ብታስገቡት ምን ይሆናል? የሆነ የተሰበረ ይመስላል አይደለ? የሆነ ላይ ማለት ውሃውና በአየሩ መለያየ መካከል ላይ የተሰበረ የሚመስል ነገር አለው። ወይም ደግሞ ከማንኛውም ሊኩዊድ ፈሳሽ ነገር ብታስገቡት ይሄ ሪፍራክሽንን ያሳየናል። ዳይሬክሽን በሚቀይርበት ጊዜ ነው የተሰበረ የሚመስለው፣ ዳይሬክሽን ቅይር ሲያደርግ ማለት ነው። ከዛ በኋላ ቀጥ ብሎ ይሄዳል። ከዛኛው ከአዲሱ ሚዲየም ከገባ በኋላ ደግሞ ቀጥ ብሎ እንደነበረው ይሄዳል ስትሬትሊ ማለት ነው። when the rays enter to the denser medium ሬዩ ከደንሰር ሚዲየም ከገባ ወይም ደግሞ የሆነ ደንሰር የሚባለው ከበድ ያለ ሚዲየም ማለት ነው። the refracted ray is bent toward the normal refracted ሬዩ ወደ ኖርማሉ ቤንድ ያደርጋል ነው የሚለው፣ ደግሞ አጠፍ እያለ ይሄዳል። when the ray enters to less dense medium ነገር ግን ሬዩ የሚሄደው less dense medium ከሆነ ወይም ደግሞ ቀለል ያለ እንደ አየር ያሉ ሚዲየሞች በእነሱ ላይ የሚሄድ ከሆነ the refracted ray bend away from the normal ሪፍራክት የሚደረገው ሬዩ ከኖርማሉ ኖርማል ማለት ቀጥ ብሎ የተሳለ የሀሳብ መስመር ነው እና ከሱ ርቆ ነው የሚሄደው ሪፍራክት ሬዩ ማለት ነው። ይህም በምስላች ላይ ስናየው ይገባቸዋል በደንብ። when the light beam moves from air into glass ለምሳሌ ላይት ደግሞ ብርሃን ከአየር ወደ ግላስ እየሄደ ካለ the light slows down upon entering the glass ላይቱ ይቀንሳል። አሁን ይሄ አየር ለስ ደንስ ነው፣ ግላስ ደግሞ ደንስ ነው አይደለ? ስለዚህ ከለስ ደንስ ወይም ደግሞ ቀለል ካለ ቦታ ወደ ደንስ ወደ ሆነው ሚዲየምስ በሚገባበት ጊዜ ምን ይሆናል? ስለው ይሆናል ወይም ደግሞ ላይቱ ይቀንሳል፣ ፍጥነቱን ይቀንሳል አንደኛ። ሌላው ደግሞ ቤንድ የሚያደርገው እንዴት ነው? ወደ ኖርማሉ ነው። ምክንያቱም ወደ ሞር ደንስ ወደ ሆነው ሚዲየም እየገባ ስለሆነ when the beam moves from glass to air ነገር ግን ከግላስ ወደ አየር የሚሄድ ከሆነ ቢሙ ወይም ደግሞ ላይቱ ሬው the light speed up ላይት ከአየር ሲገባ ስፒድ አፕ ይሆናል ወይም ደግሞ ፍጥነቱ ይጨምራል። entering the air and it path is bent away from the normal ፓዙ ደግሞ ዳይሬክሽኑ ከኖርማሉ away from ወይም ደግሞ የራቀ ነው የሚሆነው። therefore refraction of light occurs when light travel from air to glass ስለዚህ ሪፍራክሽን የሚፈጠረው መቼ ነው? ላይት ከአየር ወደ ግላስ በሚሄድበት ጊዜ። from air to liquid ለምሳሌ ደግሞ ከአየር ወደ ውሃ ወይም ደግሞ በፈሳሽ መልክ ወደ ፈሳሽ ነገሮች በሚሄድበት ጊዜ። from glass to air አሁንም በተቃራኒ ከግላስ ወደ አየር። from ሊኩዊድ ቱ ኤር ከፈሳሽ ወደ አየር በሚሄድበት ጊዜ። ስለዚህ ሪፍራክሽን በአጠቃላይ የሚፈጠረው መቼ ነው? ላይት ከአንድ ሚዲየም ወደ ሌላ ሚዲየም በሚጓዝበት ጊዜ፣ ከአንድ ሚዲየም አልፎ ከሌላኛው ሚዲየም ሲገባ የሚሰራው የዳይሬክሽን ቼንጅ ነው። ኢንካሚንግ ሬይስ ኢዝ ኮልድ ኢንሲደንት ራይ አሁን የሚመጣው ራይ እንደ ሪፍሌክሽን ኢንሲደንት ራይ ነው የሚባለው። አፍተር ቤንድ ካረገ በኋላ ወይም ደግሞ ዳይሬክሽን ከቀየረ በኋላ ኢን ኤ ኒው ሚዲየም ኢት ቢካም ሪፍራክትድ ሬይ ምን ይባላል? ስለ ሪፍራክሽን እያወራን ስለሆነ ሪፍራክትድ ሬይ ይሆናል። ሪፍሌክት ሳይሆን ሪፍራክትድ ሬይ ይሆናል። A line perpendicular to the boundary of the two medias at a point where incident rays ኢንትሪስ ኢዝ ኮልድ ኖርማል። ኢንሲደንት ራዩ ኢንተር ሲያደርግ ያለች ፖይንት እና ከሚዲያው ፔርፔንዲኩላር የሆነች ወይም ደግሞ ቀጥ ብላ የተሰመረች መስመር ኖርማል ትባላለች። ይህ ኖርማል የሚባለውን ስናይ እዚህ ጋር
መጀመሪያ ይሄ አንድ ሚዲየም ነው ብላችሁ ሰሩት። ይሄኛው ደግሞ ሌላኛው ሚዲየም ነው። ሁለት ሚዲየም አለ አይደለ? ላይት የሚያልፍበት። ከዛ ይሄ ኢንሲደንት ሬናት መጀመሪያ የመጣች ሬናት ራይስ ኦፍ ደ ላይት ዛት ትራቨል ቱዋርድ ደ ሰከንድ ሚዲየም፣ ወደ ሰከንድ ሚዲየም የምትሄደው ራይ ናት። እችኛውም ትባላለች አንግል ኦፍ ኢንሲደንት ትባላለች ከኖርማሉ። ኖርማል የሚባለው ደግሞ ይሄ ሚዲየሙ ሁለተኛ ሚዲየሙ እና እዚህ ቀጥ ብላ 90 ዲግሪ ስናሰምራት የምትሰራ ናት። እች ኖርማል ናት። ስለዚህ እች ኖርማል ከሆነች ከዚህ ተነስቶ ወደዚህ ወደ ኖርማሉ ያለው ምን ይባላል? አንግል ኦፍ ኢንሲደንት ይባላል። የመጀመሪያው አንግል ኖርማል ላይ 90 ዲግሪ የሚሰራ ነው። ከዛ እቺ ፖይንት ምን ትባላለች? ፖይንት ኦፍ ኢንሲደንት ትባላለች። እቺ መታ ኢንሲደንቷ ያረፈችባት ቦታ ፖይንት ኦፍ ኢንሲደንት ትባላለች። ይህ ሚዲየም ቢ ነው፣ ሁለተኛው ሚዲየም ነው። ሪፍራክትድ ሬይ የሚባለው ደግሞ የቱ ነው? ከሁለተኛው ሚዲየም ከገባ በኋላ የሚቀይረው አቅጣጫ ነው። ስለዚህ ሬይስ ኢንተር ዘ ቤንድ ኢን ዘ ሰከንድ ሚዲየም፣ ሰከንድ ሚዲየም ላይ ሲገባ የሚሰጠን ሬይ ወይም ደግሞ አቅጣጫው መስመሩ ነው። ይሄ ደግሞ ምን ይባላል? አንግል ኦፍ ሪፍራክሽን። አንግል ኦፍ ሪፍራክሽን የሚባለው ደግሞ ይሄ ነው፣ ከኖርማሉ እስከ እዚህ ያለው ማለት ነው። ስለዚህ አሁን እዛ ላይ ያየነው አንግል ኦፍ ሪፍራክሽን ይጨምራል ይቀንሳል ያልነው ላይ የሚመጣበት እዚህ ላይ ያለው አየር ሆኖ እዚህ ጋር ያለው ደግሞ ውሃ ቢሆን ለምሳሌ ከአየር ላይት መጥቶ ከዚህ አርፎ ወደዚህ ይመጣል አይደለም? እንደዛ ሲሆን ከዚህኛው ወደዚህኛው በሚገባበት ጊዜ አንግል ኦፍ ኢንሲደንቱ ምን ይሆናል ያለን? ከላይተሩ ወደ ደንሰር ቦዲ በሚገባበት ጊዜ ይሄ ኢንሲደንት ሪፍራክትድ አንግሉ ወደ የት ይጠጋል ነው ያለን። ይሄ ላይት ከአየር ወደ ግላስ እየሄደ ከሆነ ይሄ ቤንድ የሚያደርግ አቅጣጫ የሚቀይረው ይሄ ወደ ኖርማሉ እየተጠጋ ነው የሚሄደው ማለት እንደዚህ ብሎ ነው የሚሄደው ማለት ነው። ቅርብ ነው የሚሆነው እዚህ እስከዚህ ያለው ነገር ግን ከግላሱ ወደ አየር ከሆነ ይሄ ግላሱ ነው፣ ይሄኛው አየር ቢሆን ግን ይሄ እንደዚህ ብሎ ርቆ ነው የሚሄደው ማለት ነው። ከኖርማሉ ርቆ ወይም ደግሞ አዌይ ፍሮም አድርጎ ነው የሚሄድ ነው የሚለን ላይ የተሰጠን ኖት። ዛት ኢዝ ቢኦ። ቢኦ ማለት የቱ ነው? ዛት ኢዝ ቢኦ ውድ ሃቭ ቢን ደ ኢንሲደንት ራይ። ቢኦ ላይ አይተነዋል። ኢንሲደንት ራይ ኤንድ ኦኤ ኢዝ ሪፍራክትድ ራይ። ይሄኛው ኢንሲደንት ራይ ነው፣ ይሄኛው ደግሞ ሪፍራክትድ ራይ ይባላል። ኢን ዚስ ኬዝ ደ ራይ ኢንተሪንግ ደ ግላስ ደንሰር ሚዲየም ውድ ቤንድ አዌይ ፍሮም ዘ ኖርማል። በዚህ ኬዝ ምንድነው ወደ ደንሰር ወደ ለስ ደንሰር ሚዲየም የሚሄድ ከሆነ ከኖርማሉ እየራቀ ነው የሚሄደው። ኢን አዘር ወርድስ ደ ራይ ትራቨል ፍሮም ደንሰር ቱ ላይተር። ራዩ ከደንሰር ወይም ደግሞ ጥቅጥቅ ካሉ ሚዲየሞች ወደ ላይተር ቀለል ወዳሉ ሚዲየሞች በሚሄድበት ጊዜ ቤንድ አዌይ ፍሮም ደ ኖርማል፣ ከኖርማሉ ቤንድ አድርገው ይሄዳሉ። ይሄ አንግሉ ሰፋ ይሆናል፣ ከኖርማሉ የራቁ ነው የሚሆኑት ነው የሚለው። ዘስ ካን ቢ ሰመራይዝ አስ ዘ ላው ኦፍ ሪፍራክሽን። አሁንም እንደ ሪፍሌክሽን ሁሉ ሪፍራክሽን ህግ አለው። የመጀመሪያው ዘ ኢንሲደንት ራይ ዘ ኖርማል አት ኤ ፖይንት ኦፍ ኢንሲደንት ኤንድ ሪፍራክትድ ራይ ላይስ ኢን ዘ ሴም ፕሌን። ኢንሲደንት ራዩ ኖርማሉ እና ሪፍራክትድ ራዩ ተመሳሳይ ፕሌን ላይ ማረፍ አለባቸው መጀመሪያ ላይ። አሁን እዚህ ላይ ስናይ ኢንሲደንት ራዩ ማለት እቺ ላይ የመጣችው ናት፣ ኖርማሉ ማለት እቺ ማለት ናት። እና ደግሞ ሪፍራክቱ እዚህ ላይ መጀመሪያ ላይ ተመሳሳይ ፕሌን ላይ ማረፍ አለባቸው እንደ ሪፍሌክሽን ማለት ነው። ሁለተኛ ደግሞ ላይት ቤንድስ ቱዋርድ ዘ ኖርማል ኢን ደንሰር ሚዲየም። ደንሰር ወይም ደግሞ ከበድ ያለ ሚዲየም ከሆነ ላይት ቤንድ የሚያደርገው ወደ ኖርማል ነው፣ ወደ ታች ነው። ኤንድ ቤንድስ አዌይ ፍሮም ዘ ኖርማል፣ ከኖርማሉ የሚርቀው ደግሞ ላይተር ሚዲየም ላይ ነው፣ ወደ ላይተር ሚዲየም ከገባ ማለት ነው። ለምሳሌ እዚህ ላይ ከዚህ ከላይተር ወደ ደንሰር የሚገባ ከሆነ ይሄ ወደዚህ እየተጠጋ ነው የሚሄድ። ይሄ ደንሰር ይሄኛው ላይተር ቢሆን ግን እየራቀ ነው የሚሄድ ነው የሚለው። ሌላው ደግሞ ዲስፐርሽን የሚባለው ነው። ሃቭ ዩ ሲን ሬንቦ ኢን ደ ስካይ። ሰማይ ላይ የቀስተ ደመናን አይታችሁ ታውቃላችሁ? አይቶ ማያውቅ አለ ብዬ አላስብም። አብዛኞቻችን አይተን እናውቃለን። ሬንቦ ኢዝ ኤ ላርጅ አርክ ኢን ደ ስካይ ዊዝ መኒ ከለርስ። ሬንቦ እንግዲህ አርክ የሚመስል ወይም ደግሞ እንደዚህ ከሰማይ ላይ ክብ ሊሰራ የቀረበ የሚታይ በጣም ትልቅ ነገር ነው እና ደግሞ በጣም ብዙ ከለሮችን የያዘ ነው። ዩዥዋሊ ሬንቦ አፒርስ አፍተር ደ ሬን። ብዙ ጊዜ ከዝናብ በፊት ነው ይህ ነገር የሚፈጠረው። ወይን ደ ሰን ኢዝ ላው ኢን ደ ስካይ። ፀሐይቱ ትንሽ ስትሆን ስካይ ላይ ትንሽ ሆና ስትታይ ሬንቦ ይወጣል ማለት ዝናብ እንደዘነበ ማለት ነው። ሬንቦውስ ካን ኦልሶ ቢ ኦብዘርቭድ ዌን ዩ ብሎው ኤ ሶፕ በብልስ ኢን ደ ሰን።
ሬንቦ የሚታየው ደግሞ በተጨማሪ ምንድን ነው ይሄ ሳሙናን አጉረፍርፈን ጉርፍራፊው በፀሐይ ሲታይ ሬንቦ የሚመስል ቀስተ ደመና የሚመስሉ ነገሮች በጣም ብዙ ከለሮች ይታያሉ። ሲሚላርሊ ሪፍሌክሽን ኦፍ ላይት ፍሮም ደ ሰርፌስ ኦፍ ሲዲ ፕሮዲውስ መኒ ከለርስ። በተጨማሪ ሪፍሌክሽን ኦፍ ላይት የላይቱ ሪፍሌክሽን ከሲዲ የሚታየው ለምሳሌ ሲዲ አይታችሁ የምታውቁ ከሆነ ከእነሱ የሆነ ሪፍሌክት ብታደርጉ የሚወጣ ላይት አለ አይደለ? ሲዲው ብዙ ከለር እንዳለው ነው የሆነ ብርቅልቅ ብሎ የሚታየን። ስለዚህ እሱም አንዱ ሬንቦ የሚመስል ነገር ነው። ዋይ ሬንቦ ሀፕን አፍተር ደ ሬን። ዋናውን ሀሳቡ እዚህ ላይ ለምን ከዝናብ በኋላ ሬንቦ ቀስተ ደመና ይፈጠራል የሚል ጥያቄ አለ። ዌን ሰች ፌኖሜና አር ኦብዘርቭድ ኬርፉሊ ዜር አር 7 ከለርስ ኢን ሬንቦ። በጥንቃቄ ስንመለከተው ይህን ነገር ሬንቦ ላይ 7 ከለሮች አሉ የሚታዩ። ዘስ አር እነዚህም በዝርዝር ስናያቸው ቫዮሌት፣ ኢንዲንጎ፣ ብሉ፣ ግሪን፣ የለው፣ ኦሬንጅ እና ሬድ ናቸው። የመጀመሪያ ሌተራቸውን ወስደው ቪብ ግዮር የሚል ወርድ ይሰጡናል። እነዚህ በተራ ቁጥር ነው የሚቀመጡት። ሬንቦ የሚቀመጡት ድብልቅቅ ብለው አይደለም። እነዚህን ቅደም ተከተል ይዘው ነው የሚቀመጡት። ስለዚህ በቅደም ተከተል ጻፉ ብትባሉ ቪብ ግዮር ወይም ደግሞ ቫዮሌት፣ ኢንዲንጎ፣ ብሉ፣ ግሪን፣ የለው፣ ኦሬንጅ ኤንድ ሬድ ተብሎ ይጻፋል። ኖት ዛት ኢት ሜይ ቢ ቻሌንጂንግ ቱ ዲስቲንጉሽ ኦል ኦፍ ዘ 7 ከለርስ ኢን ሬንቦ። ነገር ግን ሬንቦ ላይ ወይም ደግሞ ቀስተ ደመናው ላይ እነዚህን መለየት ያስቸግራል። ያው ሩቅም ስለሆነ ግልጽ ሆኖ አይታይም ዲስቲንጉሽ ለማድረግ ወይም ደግሞ ለመለየት። ስለዚህ አሁን ሬንቦ ላይ የሚታዩት ቀለሞች እነዚህ ናቸው ብለን ብናይ ይኸው ከዚህ ጀምሮ ቫዮሌት ጀምሮ ቪብ ግዮር የሚለውን የሚሰጡ እነዚህ ቀለሞች ናቸው። ዱ ኦል ከለርስ አንደርጎ ዘ ሴም አማውንት ኦፍ ሪፍራክሽን ይላል። ሁሉም ከለሮች በተመሳሳይ አማውንት ኦፍ ሪፍራክሽን ቤንድ ያደርጋሉ ወይም ደግሞ ቼንጅ ምንድነው? ሪፍራክሽን ማለት እንግዲህ አንግል ሲቀይር ነው አይደለ? ስለዚህ በተመሳሳይ አንግል ይቀይራሉ ነው የሚለው። ዊች ከለር ኢዝ ቤንት ሞስት። ስለዚህ እኩል አይቀይሩም። ሁላቸውም ከለሮች እኩል ሪፍራክት አያደርጉም ወይም ደግሞ አንግላቸውን አይቀይሩም ከአንዱ ወደ ሌላኛው ሲሄዱ ማለት ነው፣ ከአንድ ሚዲየም ወደ ሌላኛው ሲሄዱ። ስለዚህ የትኛው ነው በጣም ሞስት ቤንት የሚያደርገው ወይም ደግሞ የሚታጠፈው የትኛው ነው ይላል። ዌን ኤ ዋይት ላይት ፓስ ስሩ ደ ፕሪዝም፣ ነጭ ከለር ያለው ብርሃን በፕሪዝም በሚያልፍበት ጊዜ እንግዲህ ፕሪዝም አሁን ይሄ ዲስፐርሽን የሚባለው ስለ ፕሪዝም ማለት በፕሪዝም ላይ እነዚህ ሬንቦዎች በሚያልፉበት ጊዜ ወይም ደግሞ ላይት በሚያልፍበት ጊዜ የሚያሳይ ነገር ነው እና ነጭ ላይት በሚያልፍበት ጊዜ ዘ ላይት ስፕሊትስ ኢንቱ መኒ ከለርስ፣ ላይቱ ወደ ብዙ ከለሮች ስፕሊት ይደረጋል ወይም ደግሞ ይለያያል፣ ይነጣጠላል። ዘስ ስፕሊቲንግ ኦፍ ላይት ኢንቱ ኢትስ ከለር ኢዝ ናውን አስ ዲስፐርሽን ኦፍ ላይት። እነዚህ ስፕሊቲንግ ኦፍ ላይት በጣም ብዙ ላይት ሲፈጠሩ ወይም ደግሞ በጣም ብዙ ከለር ያላቸው ላይቶች ሲፈጠሩ ዲስፐርሽን ኦፍ ላይት ይባላል። ሬንቦ ኢዝ የናቹራል ፌኖሜና ሾዊንግ ዲስፐርሽን። ሬንቦ በተፈጥሮ የሚታይ ዲስፐርሽን አይነት ነው። ወይም ዲስፐርሽን የሚባለው እንግዲህ ብዙ ከለሮች ሲፈጠሩ ነው። ላይት የሆነ ቦታን ሲያልፍ ብዙ ከለሮች ሲፈጠሩ ነው እና እሱ ሬንቦ ወይም ደግሞ ቀስተ ደመና የተፈጥሮ ዲስፐርሽን አይነት ነው ማለት ነው። ቤዝድ ኦን ደ ኤክስፒሪየንስ ካን ዊ ኮንክሉድ ዛት ሰንላይት ኢዝ ሚክስቸር ኦፍ ዲፍረንት ከለርስ። በምናየው ኤክስፒሪየንስ ወይም ደግሞ በልምዳችን ፀሐይ ብዙ አይነት ከለር አላት ብለን መደምደም እንችላለን ወይ ነው የሚለው። ዋይት ላይት ኢዝ ኤ ሚክስቸር ኦፍ ኦል ዘ ከለር ኦፍ ሬንቦ። ዋይት ወይም ደግሞ ነጭ ላይት የሁሉም የሬንቦ ከለር ሚክስቸር ወይም ደግሞ ድብልቅ ነው። ዲፍረንት ከለርስ አር ሪፍራክትድ ባይ ዲፍረንት አማውንት አስ ዳይ ትራቨል ስሩ ደ ፕሪዝም። ሶ የተለያዩ ከለሮች በተለያየ አማውንት ነው ሪፍራክት የሚደረጉት ወይም ደግሞ ቤንድ የሚደረጉት አቅጣጫቸው የሚቀይሩት። እነዚህ ላይቶቹ በፕሪዝም በሚያልፉበት ጊዜ በተለያየ ቤንዲንግ አንግል ነው። ሶ ደ ዋይት ላይት ኢዝ ስፕሊት ኢንቱ ኢትስ ዲፍረንት ከለር። ስለዚህ ይሄ ዋይት ላይቱ በተለያየ ከለር እንዲቀየር ወይም ደግሞ ዲፍረንት ከለር እንዲኖረው አደረገልን። ፕሪዝሙ ላይ ስፕሊት እንደሆነ ወይም ደግሞ እንዲለያይ ያደረገልን። ዋይት ላይትስ ኮንሲስት ኦፍ 7 ከለርስ። ዋይት ላይት የሚባለው 7 ከለሮች አሉት። ካን ዊ ሚክስ ዘስ ከለርስ ቱ ጌት ዋይት ላይት። እነዚህን 7 ከለሮች ማለት ላይ ዘረዘር ናቸው። ቪብ ግዮር ብለን የዘረዘር ናቸው ሬንቦን የሚሰሩ ከለሮች ማለት ነው። እነሱ ሚክስ ብናደርጋቸው ላይት ነጭ ላይት መስራት እንችላለን? ጥያቄ ምልክት ያደርጋል። ዩ ካን ዩዝ ሰርኩላር ካርድቦርድ ዲስክ ኦፍ
about 10 ሴንቲሜትር ዲያሜትር to mix the 7 colors። እነዚህን 7 ከለሮች ለመቀላቀል የሆነ ሰርኩላር የሆነች ካርድቦርድ ተጠቅማችሁ 10 ሴንቲሜትር ዲያሜትር ያላት ማለት ነው መጠቀም ትችላላችሁ። ፈርስት ዲቫይድ the disc into 7 equal segment። ዲስኩን ከ7 እኩል ሴግመንት እንቆርጠዋለን ወይም ደግሞ ላይን እንደ ላይን አይነት አድርገን እንቆርጠዋለን። ዘን ፔንት the 7 rainbow color on the 7 segments as shown in the figure below። 7ቱን ሬንቦ በ7 ሴግመንት ወይም በ7 ላይኖች እንሰራቸዋለን። ሜክ the small hole at center። ሴንተር ላይ ትንሽ ሆል ወይም ደግሞ ቀዳዳ እናዘጋጃለን። ኦፍ ዘ ዲስክ የዲስኩ ሴንተር ላይ ማለት ነው። ኤንድ ፊክስ ዘ ዲስክ ኦን ዘ ቲፕ ኦፍ ዘ ፔንስል እና እነዚህን ዲስኮች በአንድ ላይ ፊክስ ማድረግ በፔንስሉ ኦር ወይም ደግሞ እንዝርት ሊሆን ይችላል። በእንዝርት ፊክስ እናደርጋቸዋለን እና ሮቴት ደ ፔንስል። ከዛ በኋላ እንዝርቱን ወይም ደግሞ ፔንስሉን ሮቴት ማዞር ማለት ነው። ዋት ካን ዩ ኦብዘርቭ። ይሄ ኤክስፐሪመንት ላይ ስትሞክሩት የሚሰራ ነገር ነው። ምን እንዳያችሁ እዛ ላይ ማስቀመጥ ትችላላችሁ። ወይም ዘ ዲስክ ኢዝ ሮቴት ፋስት። ዲስኩ ፋስት ወይም ደግሞ በፍጥነት ሮቴት በሚደረግበት ጊዜ ዘ ከለር ጌት ሚክስድ ቱጌዘር ኤንድ ዘ ዲስክ አፒርስ ቱ ቢ ዋይቲሽ። ይሄ ከለሩ በአንድ ላይ ሚክስ ሆነው እነዚህ 7ቶቹ በአንድ ላይ ሚክስ ሆነው ምን አይነት ከለር ይኖረዋል ማለት ነው? ዋይቲሽ ወይም ደግሞ ነጭ አይነት ከለር ይኖረዋል። ስለዚህ እነዚህ 7ቱ ቀለሞች በአንድ ላይ ሚክስ ቢደረጉ ነጭ ከለር ይሰጡናል። ፕሪዝም ላይ ወይም ደግሞ የሆነ ውሃ ላይ ብናስቀምጣቸው ደግሞ ይሄን ከለር ይሰጡናል ማለት ነው። እና በዚህ በፕሪዝም አማካኝነት የሚገኘው እና ሬንቦ ምናምን ዲስፐርሽን ይባላሉ። የዛሬ ክላሳችን ስለ ላይት ያለው ክላስ ነው። በቀጣይ ፓርቶች ላይ ሳውንድ የሚለውን ይዤላችሁ እመጣለሁ። ጥያቄዎች አሉ። 5 ጥያቄዎች ተዘጋጅተውላችኋል። ወደ እነሱ እንሄድ። አንደኛ ጥያቄ which of the following is an example of luminous source of light? luminous source of light ምሳሌ የሆነው የት ነው? A the moon፣ B the sun፣ C a mirror፣ D a textbook። መልሱ ሉሚነስ ላይት ሶርስ ከሆነ ምንድነው የሚሆነው? ዘሰን ነው የሚሆነው። ፀሐይ ብርሃንን በራሷ ጀነሬት ማድረግ የምትችለው ፀሐይ እነ ካንድል ናቸው እንጂ እነዚህ ሌሎቹ በራሳቸው ጀነሬት ማድረግ አይችሉም። ጨረቃም ከፀሐይ ነው የምትቀበለው ብርሃኗ እንጂ ራሷን ማመንጨት አትችልም ብለናል። ሰው መልሳችን ቢ ይሆናል። ሁለተኛ when light strikes a transparent medium። ትራንስፓረንት ሚዲየም ወይም ደግሞ ብርሃንን ሙሉ ለሙሉ ማስተላለፍ የሚችል ሚዲየም ላይ ላይት ሂዶ ሲያርፍ ኦብሊክሊ፣ ይሄ ደግሞ ኦብሊክሊ ወይም ደግሞ ጋደም ብሎ ነው የሚመታው። ኤንድ ቼንጅ ዳይሬክሽን በሚያደርግበት ጊዜ ዚስ ፌኖሜና ኢዝ ኮልድ። ይህ ክስተት ምን ይባላል? ኤ ሪፍሌክሽን፣ ቢ ሪፍራክሽን፣ ሲ ዲስፐርሽን፣ ዲ አብዞርፕሽን። መልሱ ቢ ሪፍራክሽን ነው የሚሆነው። ሪፍራክሽን የሚባለው አንድ ላይት ከአንድ ሚዲየም ወደ ሌላ ሚዲየም በሚሄድበት ጊዜ ዳይሬክሽን ሲቀይር ነው። ዳይሬክሽን ሲቀይር ሪፍራክሽን ይባላል። ሪፍሌክሽን የሚባለው ግን ከአንድ ሚዲየም ወደ ሌላኛው ሚዲየም ሂዶ ሲመለስ ባክ ኦፍ ወይም ደግሞ ባውንስ ኦፍ ሲሆን ነው ሪፍሌክሽን የሚባለው። ዲስፐርሽን የሚባለው ደግሞ ምንድነው? ላይት ዋይት የሆነ ላይት ላይ ፕሪዝም ላይ አርፎ እዛ 7ቱንም የከለር አይነቶች 7ቱን የከለር አይነቶች በሚሰጠን ጊዜ ዲስፐርሽን ይባላል። አብዞርብሽን የሚባለው ደግሞ ላይት ከአንድ ሚዲየም ወደ ሌላኛው ሚዲየም በሚሄድበት ጊዜ ከሚዲየሙ ገብቶ የሚሄደው ደግሞ የሚዋጠው የላይት አይነት አብዞርብሽን ይባላል። ስለዚህ መልሱ ቢ ነው። ሶስተኛ አኮርዲንግ ቱ ዘ ላው ኦፍ ሪፍሌክሽን፣ በሪፍሌክሽን ላው መሰረት አንግል ኦፍ ኢንሲደንስ ኢዝ ኦልዌይስ፣ ኢንሲደንስ አንግሉ ኦልዌይስ ሁልጊዜ ኤ ግሬተር ዛን ዘ አንግል ኦፍ ሪፍሌክሽን፣ ቢ ለስ ዛን ዘ አንግል ኦፍ ሪፍሌክሽን፣ ሲ ኢኳል ቱ ዘ አንግል ኦፍ ሪፍሌክሽን፣ ዲ ትዋይስ ዘ አንግል ኦፍ ሪፍሌክሽን። መልሱ ሲ ኢኳል ቱ ዘ አንግል ኦፍ ሪፍሌክሽን። ሁልጊዜም ቢሆን በሪፍሌክሽን ጊዜ ኢንሲደንት አንግሉ ከሪፍሌክሽን አንግሉ ጋር እኩል መሆን አለበት። ስለዚህ መልሱ ሲ ነው። አራተኛ the process of splitting white light into its 7 constituent color using the prism is known as A refraction፣ B reflection፣ C dispersion፣ D opacity።
መልሱ ዲስፐርሽን ነው የሚሆነው። ዲስፐርሽን ላይትን በፕሪዝም ስናሳልፈው ወደ 7 ከለር ስፕሊት የሚያደርገው ደግሞ የሚገነጣጥልልን ነው። ስለዚህ መልሱ ሲ ይሆናል። 5ኛ which color of light is bent or refracted the most when passing through the prism? በፕሪዝም በምናሳልፍበት ጊዜ ላይቱን ሞስት በጣም ቤንት የሚደረገው ወይም ደግሞ በጣም ምንድነው አቅጣጫውን የሚቀይረው የትኛው ነው? ኤ ሬድ፣ ቢ ግሪን፣ ሲ የለው፣ ዲ ቫዮሌት። መልሱ ዲ ቫዮሌት ነው የሚሆነው። ቫዮሌት ኢዝ አት ኤንድ ኦፍ ስፔክትረም። ቫዮሌት እንግዲህ ቪብ ጊዮር ብለን ቫዮሌት መጨረሻ ላይ ነው ያለችው፣ ወይም ደግሞ በግልብጦች ላይ ያየነው ነው። ቫዮሌት እንግዲህ መጨረሻ ላይ ያለች ስለሆነች ሞስት ሪፍራክሽን ናት። ስለዚህ ሞስት ሪፍራክት የምትደረግ ከሆነች ቤንት የምትደረገው ቫዮሌት ናት ማለት ነው። ስለዚህ በጣም ቤንት የምትደረገው ቫዮሌት ናት። ቤንት ማታደርገው ሞስት ቤንት ማታደርገው ብትባሉ ደግሞ ሬድ ነው የምትሆነው የነበረ። እዚህ ተቃራኒ ሬድ ናት። ሬድ ብዙ ቤንት አታደርግም። ከዛ መጨረሻ ላይ ደግሞ ቫዮሌት ናት። ምክንያቱም እንደዚህ ነው አይደለ ያስቀምጣችሁ ቪብ ጊዮር። ስለዚህ ሬድ ብዙ ቤንት አታደርግም፣ እችኛቱ ግን ታረጋለች ማለት ነው። እሺ የዛሬ ክላሳችን ይህንን ይመስላል። ቪዲዮ ከተመቻችሁ ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ። ቪዲዮ ከተመቻችሁ ደግሞ ላይክ ሼርም አድርጉላችሁ ለጓደኞቻችሁ። ቀጣይ ሳውንድ የሚለውን ይዤላችሁ እመጣለሁ። እስካሁን አብራችን ስለቆያችሁ አመሰግናለሁ። ሰላም ቆዩ።